ልጆቼን ብዙ ጊዜ የምላቸው ነገር አለ። ሰው አትፍሩ፣ ሰው ይከበራል እንጂ አይፈራም፣ የሚፈራው እግዚአብሔር ነው እላቸዋለሁ። ሰው አክባሪ ሆነው እንዲያድጉ ይሄ ትልቁ ጸሎቴም ነው፣ የምመክራቸውም እሱ ነው። ነገር ግን ሰው ፈርተው ማድረግ ከሚፈልጉት ነገር መሆን ከሚፈልጉት ነገር እንዲቆጠቡ አልፈልግም። መጀመሪያ ሰው ሳይሆን መጠየቅ ያለባቸው እግዚአብሔርን ጠይቁ ነው የምላቸው ስለሚፈልጉት ነገር። ወይንም ደግሞ እግዚአብሔርን ደስ ያሰኘዋል ወይንስ ደስ አያሰኘውም፣ ከእግዚአብሔር ፈቃድ ውጪ ነው ወይንስ አይደለም የሚለውን ነገር እንዲያውቁት ነው ብዙ ጊዜ የምመክራቸው። ሰውን ከማማከራቸው በፊት መጽሐፍ ቅዱስን አገላብጠው አንብበው ይህንን የፈለኩት ነገር ይጠቅመኛል ወይንስ ይጎዳኛል የሚለውንም እንዲያዩት ፈልጋለሁ። ሌላው ደግሞ ሞክረውት ከጠቀማቸው ይቀጥሉበታል፣ ካልጠቀማቸው ደግሞ ይተውታል። ልጆቼ በጣም ደፋሮች ናቸው። በተለይ ትልቋ ሴቷ ልጄ በጣም ደፋር ነች። ምንም ነገር ከመሞከር ወደ ኋላ አትልም። ሞክራ ታየዋለች። ድሪሟ በጣም ትልቅ ነው፣ ወይንም ደግሞ ህልሟ ወይንም ደግሞ ፍላጎቷ በጣም ትልቅ ነው። መሆን የምትፈልጋቸው ነገሮች፣ ማከናወን የምትፈልጋቸው ነገሮች ብዙ ናቸው። በዛ ላይ ምንም ተቃውሞ የለንም። እስከተቻለችው መጠን ድረስ ኢማጂን እንድታደርግ ፈቅድላታለሁኝ። ኢማጂኔሽን ወይንም ደግሞ በአይምሯችን ውስጥ በልባችን ውስጥ የሚመጣ ሰፊ የሆነ እግዚአብሔር ለሰዎች የሰጠው ትልቁ ነገር ብዬ የማምነው ኢማጂኔሽን ወይንም ደግሞ አርቆ ማሰብን ሀሳብን፣ በተለይ ደግሞ ሰፊ ልብን አሁን ባሉበት እድሜያቸው ላይ ሆነው ነገ ለሚሆነው ነገር ቆጥበው ወስነው እንዲያስቡ ወይንም ኢማጂን እንዲያደርጉ ብዙ ጊዜ አልገፋፋቸውም። ትልቅ ነገር እንዲያስቡ፣ ትልቅ ነገር ኢማጂን እንዲያደርጉ ነው እማበረታታቸው፣ የምነግራቸው። ሌላው ደግሞ በጣም የምነግራቸውና ማስተምራቸው ነገር ያንን ኢማጂን የሚያደርጉትን ነገር መጻፍ። እግዚአብሔር በዛ ላይ ምን ይላል፣ ምንድነው ፍቃዱ፣ ምንድነው የሚፈልገው የሚለውንም ነገር እንዲያዩት ስለምፈልግ በመጽሐፍ ቅዱስ ላይ ያመሳከሩ ሀሳባቸውን ኢማጂን የሚያደርጉትን ነገር እንዲያዩት ሁል ጊዜ መክራቸዋለሁ። ከዛ በተረፈ ግን የሰው ልጅ ይህንን ኢማጂኔሽናቸውን ወይንም ደግሞ ሀሳባቸው ላይ መጥቶ ሊሚት እንዲያደርጉት፣ ውስን እንዲያደርጉት፣ ከተለያየ ሰው የሚመጣውን ቋንቋ ወይንም ቃል እየተቀበሉ ዲስከሬጅ እንዳይሆኑ፣ ፈሪዎች እንዳይሆኑ ብዙ ጊዜ መክራቸዋለሁ። ደግሞ ምጸልይላቸዋለሁ። የልብህን መሻት ይሰጥሃል ተብሎ ተጽፏል። በእግዚአብሔር ታመንኩ አልፈራም፣ ሰው ምን ያደርገኛል ይላል ንጉሥ ዳዊት። ይህንን እንዲያውቁት ነው የኔ ፍላጎት።